ለዓለም የሚሆነውን ያስጠጋች እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለሷ ለመስጠት። ለፀሐይ ሕይወት እንኳን ለፀሐይ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችው። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን? እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። ክርስቶስ ሰው ከመሆኑ አስቀድሞ ማንን መያዝ ይቀድማል? ድንግል ማርያም ነው። አንዳንድ ሰዎች ከት አድርገው ይሰማሉ። እዚህ ጋር ከት ታውቃለህ? ከት እያደረጉ ማለት ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ማይቻለውን ቻልሽ። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። አምላክ ባለው ጊዜ ከአብ ጋር እናገኘዋለን፣ ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉ። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ምስጢሮሱ ሲናገር፣ ሲኦል በጡቶቹ አሳደገች፣ አመፃም ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖትህን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላል አንተ ሰው ለሃይማኖትህ መሰረት የለህም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተ ቅጠል በሌለው ዛፍ እመስልሃለሁ ማለት ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ እመስላለሁ። የ5500 ዘመን ዕዳ የቀረው በድንግል ማርያም ለምን ወድቀው ምርኩዝ ተመርኩዘን የምንነሳበት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መስሎ፣ ለጠማን መድኃኒት፣ ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሚያምኑባት ዕፀ ሕይወት ናት በሉ። ለሚያምኑባት በሉ ዕፀ ሕይወት ናት። ለዓለም የሚሆነውን ያስጠጋች እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለሷ ለመስራት። ለፀሐይ ሕይወት እንኳን ለፀሐይ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ዕቃ ቤታችሁ ሊኖር እኮ እንቅልፍ ያሳድራችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችው። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን ይላል? ተመልከቱ። ደራሲው ይላል ኢይትሜነዮ ለታቦር እስመ ታቦር አነ። እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት። ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ስጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃድ ይሁንልን። ዕፀ ሕይወት ለእንተ ይትመረኮስ ማን? በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያው ዕፀ ሕይወት የምትባለው ሁላችሁም ታውቃላችሁ። አታውቁም? እስኪ አንድ ነገር ልንገራችሁ። አዳም በገነት ነበረ። በገነት የአዳምን ታሪክ ሊጠብቅ አይደለም እንዳትተዩ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው። ዕፀ በለስን አትብላ አለው። የምታውቁት ታሪክ ነው። በዚያ መካከል ግን ተመልከቱ፣ እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባል ዕፀ ሕይወት ናት። ማናት? ነገሩኝ እንጂ ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ
ፍሬዋ ተመልከቱ፣ አንዱን በልተውት ሳይጨርሱ አንድ የምታፈራ ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይፈልቅ ነፍሰ እምስጋ ዘእንበለ አንሳይሰው ሰዎች ጣዕም የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለ ቅዱስ ኤጲፋንዮስ። ለዚህ እኮ ነው ተመልከቱ ሙሴ ፀሐይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካልን ብለውት ሊለካ ገደም እንዳለ ዕፀ ሕይወትን ጣል ሸተት ያደረጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች ነው። ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያች ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ፣ ዋመ ፈቀደ እግዚአብሔር ከመ ያሐውፅ ለምድር እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? ንገሩኝ እንጂ ዛፍ አስቀድሞ ዛፉን ማግኘት ከቀደመ ክርስቶስ ሰው ከመሆኑ አስቀድሞ ማንን መያዝ ይቀድማል? ድንግል ማርያም ነው። አንዳንድ ሰዎች ከት አድርገው ይሰማሉ። እዚህ ጋር ከት ታውቃላችሁ? ከት እያደረጉ ማለት እንግዲህ አንድ ቀን ሁሉን አውርተን አንጨርስ። እንዴት ይደረጋል? አንድ ቀን ተምሮ ሊቅ አይኮንም በአንድ ሰው። በነገራችሁ የጆሮ ተማሪ አሉ የሚሰሙ ጆሯቸው እየሰማ የሚሰሙ ማለት እንደዛ አይደለም። ክርስቶስ ያለ ድንግል ማርያም ክርስቶስን አታውቅም ስንል ሰው የሆነ ከሷ ነው። እናቱን የፈጠረ እሱ ነው። ከእናቱ የተወለደ እሱ ነው። ባጭር ቃል እሷን ያበቀላት ማን ነው? ክርስቶስ። ምን ልትሆን? ዕፀ ሕይወት ናት አለ። ያቺ ያበቀላት ዛፍ ዕፀ ሕይወት ናት። የዚያች ዛፍ ፍሬው የዛፏ ፍሬ መልክ ያሳያል። ምን ያሳያል? በሞቴ ሰው ሁሉ መልክዓ ነፍሱን ያየበት ማን ነው? ክርስቶስ ነው። ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ልብ ብላችሁ ስሙ። ድንግል ማርያም የክርስቶስ የመድኃኒታችን የኢየሱስ ክርስቶስ ምኑ ናት ከተባለ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ እግዚአብሔር ለድህነት ያስቀደማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነች ምኑ ናት ማለት ነው? መሰረቱ ናት። ያ ማለት ተመልከቱ፣ ጾርኪዮ ዘይጸወር የማይወሰን የማይቸከመውን ተሸከምሽው፣ የማይቻለውን ቻልሽው። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ ተወልደዋለች፣ እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም። ማለት መለኮት ስጋን ሳይዋድ መወለድ አይችልም። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በሥርዓተ ትስብእቱ መለኮት ብቻውን አይወለድም። መለኮት ስጋን ተዋህዶ በስጋ የማርያም ልጅ ነው። ወሶበይ ተሰምዮ አምላከ ወሶበይ ተሰምዮ አምላከ ንረክቦ ሀባኡ ሰማያዊ አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስርየትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ የሰጠን መድኃኒዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው እኮ ይቃል እኮ ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉ። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ምስጢሮስን ሲናገር ሲኦል በጡቶቹ አሳደገች፣ አመፃን ወለደ። አንተ ሰው ለሃይማኖትህ መሰረት የለውም፣
ሃይማኖት ክርስቶስ ነው? አዎ ካልከኝ የሃይማኖትህን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላልክ አንተ ሰው ለሃይማኖትህ መሰረት የለህም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተን ቅጠል በሌለው ዛፍ እመስልሃለሁ አለ። ተመልከት፣ ምን በሌለው ዛፍ በሉ እንጂ ንገሩ። ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅም። አንተ ሰው ስር በሌለው ዛፍ እመስልሃለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር እመስልሃለሁ። መሳሪያ ያላዘ ወታደር ጠላት ቢመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ እመስልሃለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካድክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። ዕፀ ሕይወት እችን ብቻ ተናግሬ ትምህርቴን ልጠቅልል። ሰዓታችን አልቋል። 5 ደቂቃ ተጠቅሜ ትምህርቴን ልጠቅልለው። እስኪ ዕፀ ሕይወት በሉ። ለሚያምኑባት ሁሉ ምንድን ናት በሉ እንጂ ንገሩ። ዕፀ ሕይወትን አትመልከቱ፣ ለሚመረኮዙ ተመልከቱ። ልብ ብላችሁ ስሙ። የ5500 ዘመን ዕዳ የቀረው በድንግል ማርያም የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን እንላታለን? ሕይወት ክርስቶስን ያዝሽልን። የዚያች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእሷ ልጅ ስለሆነ የነፍሳችን ድህነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። እሺ ሰዓቱ ስላለቀ ነው ወዲህና ወዲህ ምለው እኔም ማለት ነው። እና ምንድነው የመጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? ዕፀ ሕይወታችን ነው እንጂ አንደኛ ዕፀ ሕይወታችን ናት። ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ነው ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? እመቤታችን ምንድን ናት? እኛ መልአክ ናት እኮ አለ። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም፣ እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ ምን እንላታለን ማለት ነው? በእግዚአብሔር ዘንድ ምን የሆነች መመኪያ የሆነች ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። ለምን ወድቀው ምርኩዝ ተመርኩዘን የምንነሳባት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መሶብ፣ ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለን። አንድ ነገር ብቻ ነግራችሁ ልጨርስ። ምንድነው ሰው እንደምን ይለው? እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አትበላም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ ልጆቿን። አስባችኋል? ሁሉም ላይ በላይ ግን ድመት ምን ትበላለች? ልጇን። ልጇን የምትበላ ማለት በሩ ነገር እንጂ ልጇን እኮ የወለደችው የተሸከመችው ያማጠችው እኮ ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደል? ሰምታችኋል? ሰማችሁ? እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸውን ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር ነው። ሁለቱም ለምንድን ነው የሚኖሩት? በሉ ንገሩኝ እንጂ። አይላችሁ ወጥመድ እህል አየ አይጥ ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳተው። ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋለች።
ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጦ ወዴት ይሄድ? ትሰማላችሁ? አሰቡ። በዚህ ላይ ነው ያለነው። አሁን ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም፣ ስብሰባው የግል ጥቅም ፍለጋ፣ ተኩሱ የግል ጥቅም ፍለጋ፣ ስልጣኑ የግል ጥቅም ፍለጋ፣ ትዳሩ የግል ጥቅም ፍለጋ፣ ያላትን ያለውን የሚያገባ ለጀምሩ። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚህ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ። ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ በሉ ድንግል ማርያም በሉ። መድኃኒቱ እሷ ናት። ከሞት ያመለጥነው በእሷ ነው። አንድነትን አይተናልና ከፖለቲካም ከዘረኝነት ከጎጠኝነት የምንወጣው ሁላችሁ የማን ልጆች ናችሁ? ባሉ ነገር የድንግል ማርያም በሉ እንጂ እና ወንድምክን አትግደላ። እንግዲህ እንደዛ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን? አንድ ክርስቶስ አባታችን፣ አንድ ቤተክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኒዓለም ይርዳን። የወደቀ ሁሉም ይመረኮዛታል። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን። ያስተማረን የመከረን አምላክ የተመሰገነ ይሁን።